መጽሐፈ ኢያሱ ምዕራፍ 12 የእስራኤልም ልጆች የመቷቸው ከአርኖንም ሸለቆ ጀምሮ እስከ አርሞንዔም ተራራ ድረስ በምስራቅ ያለውን አረባ ሁሉ በዮርዳኖስም ማዶ በፀሐይ መውጫ ያለውን አገራቸውን የወረሷቸውን ነገሥታት እነዚህ ናቸው። በሐሴቦን የተቀመጠው የአርኖንም ሸለቆ አጠገብ ካለችው ከአሮዔር ከሸለቆውም መካከል ጀምሮ የገላድን እኩሌታ እስከ ያቦቅ ወንዝ እስከ አሞን ልጆች ዳርቻ ድረስ በምስራቅም በኩል ያለውን አረባ እስከ ኪኔሬት ባህር ድረስ በቤት የሺሞት መንገድ አጠገብ እስካለው እስከ አረባ ባህር እስከ ጨው ባህር ድረስ በደቡብም በኩል ከፈስጋ ተራራ አፋፍ በታች ያለውን ምድር የገዛው የአሞራውያን ንጉሥ ሴዎን ከራፋይምም ወገን የቀረ በአስታሮትና በኤድራይ የተቀመጠው የአርሞንዔምም ተራራ ሰልካን ባሳንንም ሁሉ እስከ ጌሹራውያንና እስከ ማዕካታውያን ዳርቻ የገላድንም እኩሌታ እስከ ሐሴቦን ንጉሥ እስከ ሴዎን ዳርቻ ድረስ የገዛው የባሳን ንጉሥ አግ የእግዚአብሔር ባሪያ ሙሴና የእስራኤል ልጆች መቷቸው። የእግዚአብሔርም ባሪያ ሙሴ ርስት አድርጎ ለሮቤል ልጆች፣ ለጋድም ልጆች፣ ለምናሴም ነገድ እኩሌታ ምድሪቱን ሰጣቸው። በዮርዳኖስም ማዶ በምዕራብ በኩል በሊባኖስ ሸለቆ ካለችው ከባልጋድ ወደ ሴይር እስከሚያመጣው ወና እስከሆነው ተራራ ድረስ ኢያሱ በየክፍላቸው ርስት አድርጎ ለእስራኤል ነገድ በሰጣት ምድር በተራራማው አገር በቆላውም በአረባም በቁልቁለቱም በምድረ በዳውም በደቡብም ያሉ ኬጢያውያን፣ አሞራውያንም፣ ከነዓናውያንም፣ ፌሪዛውያንም፣ ኤዊያውያንም ኢያቡሳውያንም የሆኑ ኢያሱና የእስራኤል ልጆች የመቷቸው የምድር ነገሥታት እነዚህ ናቸው። የኢያሪኮ ንጉሥ፣ በቤተል አጠገብ ያለችው የጋይ ንጉሥ፣ የኢየሩሳሌም ንጉሥ፣ የኬብሮን ንጉሥ፣ የየርሙት ንጉሥ፣ የለኪሶ ንጉሥ፣ የአዶላም ንጉሥ፣ የጌዝር ንጉሥ፣ የዳቤር ንጉሥ፣ የጌድር ንጉሥ፣ የሄርማ ንጉሥ፣ የአራድ ንጉሥ፣ የልብና ንጉሥ፣ የአዶላም ንጉሥ፣ የመቄዳ ንጉሥ፣ የቤተል ንጉሥ፣ የታጵዋ ንጉሥ፣ የኦፌር ንጉሥ፣ የአፌቅ ንጉሥ፣ የለሸሮን ንጉሥ፣ የማዶን ንጉሥ፣ የአሶር ንጉሥ፣ የሺምሮን ሚሮን ንጉሥ፣ የአዚፍ ንጉሥ፣ የታዕናክ ንጉሥ፣ የመጊዶ ንጉሥ፣ የቃዴስ ንጉሥ፣ በቀርሜሎስ የነበረው የዮቅንዓም ንጉሥ፣ በዶር ኮረብታ የነበረ የዶር ንጉሥ፣ የጌልጌላ አሕዛብ ንጉሥ፣ የቲርሳ ንጉሥ። ነገሥታቱ ሁሉ 31 ናቸው።